ጌታን ያገኘሁበት አጋጣሚ መጀመሪያ በቤተሰባችን ጌታን ቀድሞ ያገኘው እኔ ሳልሆን ታላቅ ወንድሜ ነው። ሰለሞን ይባላል እና እሱ የቆየ ክርስቲያን ነው እና ብዙ ጊዜ ይነግረናል። ያው እግዚአብሔርን ቃል ይናገራል። ከዛም ባሻገር ደግሞ ከነበሩኝ ጉዞዎች ወደ መጨረሻ አካባቢ ያለ ጉዞ ላይ መጽሐፍ ቅዱስ አምጥቶ በቃ አንብብ ብሎ ሰጠኝ። አይ ቲንክ ከዛ በፊት ስለ ጌታ ሲነገር ወይም ደግሞ ብቻ መንፈሳዊ ነገር ሲወራ ዝም ብሎ ደስ የሚለኝ ነገር እንዳለ ያው ያስተውል ስለነበር እሱም እና ያን መጽሐፍ ሰጠኝ። ግን አላነበብኩትም። ይዤው ሻንጣ ውስጥ አስቀምጨው ያው ከልብስ ጋር ሄድኩ ማለት ነው። ከዛ ሜካን ሀገር ዲሲ ላይ ላንድ ልናደርግ የተዘጋጀን እያለ አንዲት እህት በጌታ የሆነች እህት መጣ። ትከሻዬን ነካ ነካ አደረገችኝና ጌታ ኢየሱስ ይወድሃል፣ እቺን ስጦታ አልሰጠህ ነበር ምናምን ብላ ሰጠው። በጣም አመሰግናለሁ ብዬ መጽሐፍ ቅዱስ ተቀበልኩ ከሷ እና መጽሐፍ ቅዱሱን የሷንም ያው አብሬ አስቀምጨው ገባን ማለት ነው። መሄድበትም ምክንያት ከዚህ በፊት ከሄድኩበት ለየት ያለ ሰፊ ጊዜ እዛ የመቆየትና ሌሎች ነገሮችንም ያሰብኳቸው ነገሮች ነበሩና እግዚአብሔር ግን ያው እዛ ቦታ ላይ የሱ ጣልቃ ገብነት ነበረ። ከዛ እኔ በሆነ ኢረር ምክንያት ያው እንደገና ተመለስኩ ማለት ነው ወደ ኢትዮጵያ ማለት ነውና ከመመለሴ በፊት ግን ያው የሚቀጥለውን ፕሌን ለመጠበቅ 24 ሰዓት ትጠብቂያለሽ። አዝኜም ነበረ። ብዙ ነገር ነው የተበላሸው እዛም እና ለመጀመሪያ ጊዜ መጽሐፍ ቅዱስን ከሻንጣ ውስጥ አውጥቼ ገለጥኩት ማለት ነው። በደንብ ገለጥኩት፣ የተወሰነ አነበብኩኝ። እዛ ስንመለስም ደግሞ ፍላይቱ በጣም ረጅም ስለነበረ እዛም ላይ ብዙ ያው አላቀውም ግን አነባለሁ። ከመጣው በኋላ በድምጽ መጽሐፍ ቅዱስ እንዳለ ሰማሁ ማለት ነው። እሱ በጣም መልካም ዜና ነበር ለኔ። ምክንያቱም በድምጽ በጣም ረጅም የመስማት ድምጻዊ እንደመሆነ መጠን አድቫንቴጅ ነበረኝና እየሰማሁ ዕብራውያን የሚለው መጽሐፍ ላይ ስደርስ እዛ ላይ ነው እንግዲህ በውስጤ ጥያቄ መፈጠር የጀመረው እና ዕብራውያን 1 ላይ እሱ ቦታ ላይ ከመላእክት ኢየሱስ ይበልጣል። ያው ዕብራውያን መልእክት ይበልጣል አይደለ? ራሱ ዋና እንትኑ እና ይበልጣል የሚለው የማነጻጸርና ማወዳደር ጉዳይ። እንግዲህ ለማታውቁኝ ቸሊና እባላለሁ። ሙዚቀኛ ነኝ። አሁን የጌታ ግን ዘፋኝ ነበርኩኝ። ከ19 ዓመቴ ጀምሮ ፐርፎርም ማድረግ ነበር የተለያዩ ቦታዎችና ከኦልሞስት ከ3 ዓመት በፊት ምናምን እንደዚህ አልበሜን አወጣው። ልክ አልበሜ መጨረሻ አካባቢ ላይ ነው መንፈሳዊ ሰርች ላይ ነበርኩኝ። እኔ ዶክመንተሪ ምናምን በጣም ወዳለሁ፣ ግን ውስጤ የሆነ አይነት ክፍተት ይሰማዋል። ብዙ ነገሮችን አይቻለሁ፣ ግን በተለየ መልኩ ክርስቶስን ሪፍሌክት ያደረገ ወይም እኔን ያሳየኝ ነገር ብዙ አልነበረም ነበር ወይም የሰበከኝ ሰው። ለምን ሁሉ ጊዜ ውስጤ ያለው ነገር በቃ ሰው ከሞትን በኋላ ምንድነው የምንሆነው? ትልቁ ጥያቄ እሱ ነው። ኦኬ ኖርን፣ ሰክሰስፉል ሆንን፣ ሁሉ ነገር አለን፣ ተመቸን፣ ወለድን፣ አገባን ምናምን፣ ከዛ ምንድነው የሚለው ጥያቄ በጣም ያስፈራል አይደል? እና እሱ ጥያቄ ነው እግዚአብሔርን እንድፈልግ ማወቅ እንድፈልግ ዘላለማዊ ህይወት የሚለው ነገር አለ የለም ምንድነው የሚለው ነገር ኦፍ ኮርስ ያንን ፍላጎት በውስጥ ያስቀመጠው ራሱ ጌታ ነው ስለፈለገ አንድ ባይብል ነበር ቤት ማንበብ ጀመርኩ። ሶ this time ግን አንድ ጥያቄ ጠየቅኩት። ከዚህ በፊት የተወሰነ ፖርሽን አንብቤ ያለው ግን ብዙም ያን ያህል አይገባኝም። ለምን ሆሊ ስፒሪት የለም። ስለዚህ this time እግዚአብሔርን የእውነቴን ከልቤ በቃ እንዳውቅ ከፈለክ እዚህ ውስጥ የእውነት አንተ ካለ መልሱ ካለ በቃ ራስህ አስረዳኝ ብዬ ነው ማንበብ የጀመርኩት። እና ከሆነ ሰዓት በኋላ ፐርሰናል ደብዳቤ እስኪመስለኝ ድረስ ነው ያወራኝ የነበረው። እና ለኔ ያስደነግጥ ነበር እና ጓደኞቼ ታውቁ ነበር እላቸዋለሁ ጴንጤ የሆኑት
ታውቁ ነበር ኢየሱስ እንደዚህ እንደሆነ ታውቁ ነበር እላለሁ እየደወልኩና አልበሜ ከወጣ በኋላ የተወሰነ አዋርድ ምናምን አገኘው ምናምን ውስጤ ባዶ ነው ግን እያስጠላኝ መጣ ብዙ ነገርና በጣም ከጌታ ጋር መሆን ፈለኩ በቤቱ መሆን ፈለኩ ለሱ ህይወቴን መስጠት ፈለኩ እና ፐርሰናሊ ጋይድ ያደረገኝ ጀመር ማለት ኮቪድ መጣ አቤት ተዘጋው ሊትራሊ ስራዬ ማንበብ ነው በህልም ያነጋግረኛል ምናምን እና ያበደ ፍቅር ውስጥ ነኝ ከኢየሱስ ጋር ግን አስታውሳለሁ አንዳንድ ሰው እንደዚህ ይሉኝ ነበር አይ እቺን እንኳን እኛም እንደዚህ አድርጎን ነበር መጀመሪያ ላይ ምናምን ቆይ ትንሽ ከክረሚና እስቲ እናይሻለን ምናምን ያሉኝ ሰዎች ነበሩ የገባኝ ነገር ግን እየባሰበኝ እንደሄደ ነው በዛ ሲቹዌሽን ነው እንግዲህ ያውን ባለቤቴን በረከት ጌታውን አገልጋይ ነው እንግዲህ በዚህ አጋጣሚ ተዋውቁት የተገናኘ ነው አንድ እግዚአብሔር ለኔ ያዘጋጀው በመንፈስ እንድበረታ አቅም እንዳገኝ በቤተክርስቲያን እንድጸና ረዳት የሆነ አመት ሙሉ ከጎኔ ነበር ሰው እሱ ስለሁሉ እግዚአብሔርን አመሰግናለሁ ግን የእግዚአብሔርን ቃል ኮምፕሮማይዝ የማያደርግ መንፈስ ቅዱስን የሚራብ ሪቫይቫሉን በጉጉት የሚጠባበቅ ትውልድ ናፍቃለሁ አሁን የኔ ረሃብ ኢየሱስ ነው አሁን የኔ ረሃብ በፊቱ ቆሜ ኢየሱስን ፈገግታ ማየት ነው አሁን የኔ ረሃብ ምክንያቱም እኔ ሳላመልከው ሳልፈልገው ነው የፈለገኝ ያኔ አላውቀውም እንዳላወቅኩት አይደለም ያኔም ጠብቆኛል ሳላመልከው ረድቶኛል ሳልፈልገው ፈልጎኛል ሳላየው አይቶኛል ስለዚህ ስለ ኢየሱስ ምንስ ነገር ብንሰጠው ለሱ ያንሰዋል እኔ ጌታን ሳገኝ ራሱ አባብሎኝ በሚገባኝ ቋንቋ ለልቤ ተናግሮኝ እውነተኛ የሆነ ፍቅሩን አሳይቶኝ ነውና በእውነት የእግዚአብሔር አሰራሩ በጣም ልዩ ነው እናንተ በጠበቃችሁት ባሰባችሁት ሁኔታ ሳይሆን እሱ በፈለገውና በፈቀደው መንገድ ብቻ ነው እናንተ ላይ የሚሰራው ለምሳሌ አሁን ሁላችሁም ማለት ይቻላል እኔ ጌታን ያገኘሁት ቅርቤ ባሉ ሰዎች ወይም ዙሪያዬ ባሉ ሰዎች በኩል ነው የሚመስላችሁ እውነታው ግን ያ አይደለም እኔ እንኳን ሁሌ ሳስበው በእውነት በጣም ያስገርመኛል እኔን ጌታ ራሱ ብቻውን ቢሆንም የተጠቀመብኝ ግን ደግሞ ሁሌም ሰዎችን መንገድ አድርጎ ይጠቀማልና ለኔ መንገድ የሆኑኝ ሰዎች በአካልም የማንገናኝ በሀገርም የማንገናኝ ምንም አይነት ፐርሰናል ሪሌሽንሺፕ የሌለ ትውውቅ ራሱ በሌለን ሰዎች በኩል አድርጎ ነው አያችሁ እግዚአብሔርን አሰራር በቃ እሱ ስራው ድንቅ ነው አይገመትም እንዲህ ነው እንደዛ ነው አይባልም ለኔ አሁን ጌታን እንዳገኘ የረዱኝ ሰዎች በሰዓቱ ምንም አይነት ትውውቅ እንኳን ባይኖርን ዛሬ ግን በጣም ወዳቸው ቤተሰቦቼ ሆነው ከእግዚአብሔር የተሰጡኝ ሰዎች ሆነው አስተማሪዎቼ ሆነው አሉ በህይወቴ ታዲያ እኔ የተደረገላትን የምታውቅ እንደተባለች ሴት የተደረገልኝን በደንብ ያወቅኩኝ ሴት ነኝ አይኔ በርቶልኛል ጌታንም አውቄያለሁ መዳንም ሆኖልኛል እና እግዚአብሔር ስራው ድንቅ ነው በእውነት ስላችሁ እሱ ሊያገኛችሁና እናንተ ላይ ሊሰራ ከፈለገ በጣም በሩቅ በሆነ መንገድ ነው የሚሰራው አይገመትም በቃ ታዲያ ይሄንን ፍቅር አይቶ ይሄንን ምህረት አይቶ እኔ እንጃ ማን ከዚህ መራቅ ይችላል ምንስ አማራጭ አለን እንራቅስ ብንል ወዴት እንሄዳለን እግዚአብሔር መልካም ነው ለኔ የተደረገልኝ ብዙ ነው እኔ የተደረገልኝን አውቃለሁ ከዚህ ደግሞ የትም ሊሄድ አልችልም እና እግዚአብሔር ይመስገን ብዙዎቻችሁ ምስክርነታችሁ ቢጠየቅ ጌታን ያገኛችሁ ተአምራዊ በሆነ መንገድ ነው የኔ እንግዲህ በጣም ተአምራዊ ነው እግዚአብሔር ቢፈቅድና ጊዜው ሲደርስ ሙሉ የሆነ ኢንካውንተሪንና ምስክርነቴን በትልቁ ይዤላችሁ መጣ ተባረኩልኝ በትናንትናዬና በዛሬ መሃል ልዩነት የሆነልኝ ጌታ ፍቅሬ ነው እንዲሁ ሳይሆን አስቀድሞ ወዶኝ ፍቅሩን አስለምዶኝ መወደድ የሚገባኝ ሆኜ ሳይሆን ተጥዬ አግኝቶኝ እምታለፍ ሆኜ ማልመረጥ ሆኜ በጣም ሩቅ ሆኜ ጠላት ሆኜ
ወደደኝ። ፍቅርን አለቦታው በጣም የፈለኩ ሰው ነኝ እኔ። ብዙ ቦታ ልቤ ለብዙ ነገር ተገዝቶ ያውቃል፣ አልጠቀመው። ልቤ የኢየሱስ ነው፣ ፍቅሬም የኢየሱስ ነው፣ እኔም የኢየሱስ ነኝ።